ሃሌሉያ ደስ የሚል ምሽት አይደል? ጌታ ይባረክ። ሃሌሉያ ስታምሩ ከዚህ ጋር ደግሞ ሳምር እኔ ራሱ አይደል? ጌታ ይባረክ። ወደ ስነ ጽሁፌ ሄዳለሁ። ራሴን የጻፍኳቸው ሁለቱም ስነ ጽሁፎች እቴ ሳራ ይላል የመጀመሪያው። እቴ ሳራ ያቺ ድንቅ ሳራ የባሏ መሸምገል ማርጀቱ ቢታያት አምላክ ያወራውን አምኖ ለመቀበል እድሜው አስቸገራት። እንደ ጉድ መንገዱን ዘመኑን አስባ አረፈችው ስቃ። ባይገባት ነው እንጂ የእድሜዋን ጉዳይ ያስገባችው ጣልቃ። አልገባትም መሰል ቃሉን ችላ ስትል እድሜን መሰነቋ እስኪሰማ ድረስ በጓዳዋ ሆና ለሳሎን መሳቋ። ሳቅሽ ወይ ስትባል ኧረ አልሳኩም ስትል ወይ አለማፈሯ። ለካ የሷ ይሳቅ እግዚአብሔርን ማሳያ ነበር መነጽሯ። ወይ ቴሜ ሳራ የብዙሃን እናት፣ ወይ እናቴ ሳራ የአሕዛብ እናት። በአምላክ ቃል የሚሳቅ የእድሜ ቆጠራ ምን ሲል ነው ያገኛት? እሱ እንደው አምላኬ ካፉ ቃል ካወጣ ቃሉን የሚጠብቅ የማያስብ ዳግም የና አብርሃምን በር በይስሐቅ ሲያንኳኳ ቀን አልተሳሳተም። አይሜቴ ሳራ ሳቅሽ ወይ ስትባል ኧረ አልሳኩም ስትል ወይ አለማፈሯ። ለካ የሷ ይስሐቅ አምላኳን ማሳያ ነበር መነጽሯ። ወደ ሁለተኛው ስነ ግጥሜ ያልፋለሁ። ስለ ብዙ ቦታዎች ላይ ግጥም አቅርቤ ያውቃለሁ። ስለ ዓለማዊ ጉዳዮች በተለያዩ ሐሳቦች ስለ ኢየሱስ ጽፎ የኢየሱስ የሆነ መድረክ ላይ ስለ ኢየሱስ ማንበብ ወይ ስለ ኢየሱስ የሆነ ነገርን ማቅረብ ግን እጅግ የሚያስፈራ ነገር ነው። ይሄ በድፍረት የሚደረግ በኤክስፒሪየንስ የሚመጣ ምናምን አይደለም። በቃ ክብር ያለበት መድረክ ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ተጠብቀው ነበር ይላል። ይሄ ነው የግጥሜ መነሻ። ይህን ቃል ሳስብ ነው ልቤ የሚመታ። ማርያም ምን ነበረ በልቧ የምትጠብቅ ክብርህን መስርታ። መልአኩ ገብርኤል መጥቶ ሰላም ላንቺ ይሁን ደስ ይበልሽ ማርያም፣ ከሴቶች ለይቶ ጸጋን ሞልቶብሻል ባርኮሻል ኤሎሂም አላት። ማርያም ስላንተ የምስራች ተነግሯት የሚሳነው የለም ተብላ ቀኑን ጠባቂ ሆናለች በመንፈስ ተጸልላ። ማርያም ግን ምን ነበር በልቧ የምትጠብቅ ክብርህን መስርታ። ይህንን ሳስብ ነው ልቤ የሚመታ። ክረምት ይጠብቃል ገበሬው ለማረስ፣ ወቅቱን ይጠብቃል አፍራሹ ለማፍረስ። በ5 ቀን ተኩል አርፍደ የምትደርስ ምን ያህል ቢርቅ ነው ከዚያ እስከዚህ ድረስ። አንተ ሆይ ጌታ አወየኔ ጌታ እኔን ትይዝ ብለህ መልክህን የተውከው። ልቤ የሚመታ መወለድክን ሳስብ ልትሞት እንደሆነ ሲገባኝ እኮ ነው። ማርያምም ነገሩን በልቧ ስትጠብቅ ተወለደ እንዳለች ምን ይሰማት ነበር እንደምትሞት ስታውቅ። ዓይንህን ስታየው አንድ ድብቅ ጥበብ፣ አንድ የእግዚአብሔር ክብር፣ እርሱን የተረከ የእርሱነቱ ዕውቀት የአምላክነት ጥምር። በዓይኖች ብሌን ላይ እግዚአብሔር ይታያል ካንተ ጋር መኖሩን። አፍ ዝም ካለ አብ ድምፁን ይልካል። አንተ ሆይ ጌታ አንተ ሆይ ኢየሱስ፣ ፍቅርህ ያባባኛል መጓዙን ስሰማ ከአርያም ተነስቶ ቤተልሔም ድረስ። አንተ ሆይ ጌታ ኃይል ተሰውሮ ፍቅር ተጽፎብህ እረኞች ባይናቸው ትኩር ብለው አዩህ። መላእክት ተገርመው ተደንቀው ሲያበቁ ዝማሬ ዘመሩ ሰላም ይሁን የሚል ቅኔ እያፈለቁ። በከበረ ዙፋን የሚያውቁት ጌታቸው በበረት ቢተኛ ካናቱ አክሊል ሳይኖር ትትናው ገባቸው። አንተ ሆይ ጌታ
መወለድክን ሳስብ ፊት የሚደረደር የቀራንዮ ነው ያ ሁሉ መከራ የመስቀል ነገር። ነጋዴውም ይላል ሰቅለን እንስበከው፣ መምህሩም ይላል ሰቅለን እንስበከው፣ ተማሪውም ይላል ሰቅለን እንስበከው። ምን ይሆን ብለህ ነው ከሰው ሲያሳንሱህ ምስጢር የደበከው? አንተ ሆይ ጌታ ሰማይ ድረስ ሄጄ አትገባም እያለ መልአክ ከለከለኝ። ሰማይ ድረስ ሄጄ አትገባም እያለ መልአክ ከለከለኝ። ባለቤቱ ነበር ሰው ከሆነ ሆዲያ በደሙ ያተመኝ። በግ ነህ ይሉ ነበር እረኞች ከመስኩ በግ እየጠበቁ፣ ቆይቶ ገባቸው ሰው በበግ ስጋ ውስጥ ኖሮ መደበቁ። አዬ የዘመን ልክ ጉድ ነው መቼም ወሩ፣ ይገርመኛል ቀኑ። ከፍ አድርገው ቢሰቅሉህ ሊያዩህ አማራቸው ወደ ላይ አቀኑ። አወይ አንተ ጌታ ማርያም ምን ነበረ በልቧ የምትጠብቅ ክብርህን መስርታ። ታሪኩን ቀስ በቀስ ጉዱን ሳስበው ነው ልቤ የሚመታ። አንተ ሆይ ጌታ ዘነጋሁት እንጂ ከሳቾች አንድ ጊዜ የእግዚአብሔር ወገንተኛ መስለው ሊታሰቡ። ዘነጋሁት እንጂ ከሳሾች አንድ ጊዜ የእግዚአብሔር ወገንተኛ መስለው ሊታሰቡ ከጲላጦስ ቅጥር አስረው ከተውሃል እነሱ ሳይገቡ። እነሱ ያን ጊዜ መርከስ ቢመስላቸው ለነገ መጠንቀቅ፣ በርባኖኝ ሳለው እንድትያዝ ነበር እኔን ለማስለቀቅ። አንተ ሆይ ጌታ ሰው አይኑ እንዳየ ጆሮን ወቅሶ ምን ነበር ሊል፣ ምን ይሉታል ጆሮ አውልዶ አይንን መስቀል። ሰው ደንድኖ ለቃል መገዛት ቢከብደው ቃልን ስጋ አርጎ ሰቀለው። አንተ ሆይ ጌታ መወለድክን ሳስብ ስቅለት ቢታወሰኝ፣ የማርያም መጠበቅ ውስጤን አራሰኝ፣ በላኝ አሳከከኝ። ማርያምን በልቧ ነገሯን ስትጠብቅ ተወለደ ብላ ምን ይሰማት ነበር እንደምትሞት ስታውቅ? አወይ እናት ጉዷ። እንዲያው በጥቅሉ አንድ ጥያቄ አለኝ። ከሌባ እስከ ካህን ማን ነው ያልሰደበህ? ማን አለ ያልተቸህ? ቀኝ ግራው እያለ መካከለኛነት እንደምን ተመቸ? እደግምልሃለሁ አንድ ጥያቄ አለኝ። ከሌባ እስከ ካህን ማን ነው ያልሰደበህ? ማን ነበር ያልተቸህ? ቀኝ ግራው እያለ መካከለኛነት እንደምን ተመቸ? መወለድክን ሳስብ ስቅለት ቢታወሰኝ፣ የማርያም መጠበቅ ውስጥ አንጀቴን በላኝ አሳከከኝ። ማርያምን በልቧ ነገሩን ስትጠብቅ ምን ተሰማት እንደው መካከለኛዋ እንደሆንክ ስታውቅ? ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሉቃስ 2 ቁጥር 19